ምሳቀ ፈጣሪው ጋር ተጣላ፣ ጸበለስን በላ ማለት ነው። ህግ የተሰጠው ህግ በነጻ ፈቃዱ የሚጠብቀው ነበረ፣ አልጠበቀውም። ልብ እንበል። በዚህ ጊዜ ይችን በለስ በበላህ ቀን የሞት ሞትን ትሞታለህ፣ በስጋ ወደ መቃብር በነፍሱ ወደ ሲኦል ትወርዳለህ የሚል ህግ ተሰጥቶታል፣ በፈቃዱ የሚጠብቀው። አሁን ዕፀ በለስን ምንድነው? ዕፀ በለስ ወደፊት የምናያት ሆኖ ዕፀ በለስ ርኩስ ፍጥረት ሆና አይደለም፣ የተሸከመችው ህግ ነው ዋናው ጉዳይ። ያንን ዕፀ በለስን ቆርጦ በላ። ሲበላ ሁለት ዕዳ መጣበት። አንደኛው ዕዳ ህግ ማፍረስን በመብላት ፈጸመው። በማፍረስም በመብላትም ነው የፈጸመው። የበሉት የጠጡት ደም ይሆናል። ዕዳ በደል ደም ሁና በባህሪው ዘልቃ ገባችበት። አዳም ንጹህ ባህሪ ነው የነበረው። የባህሪ ጉስቁልና አገኘው፣ ባህሪው አደፈ። ውርስ ኃጢአት የሚባለው የበሉት የጠጡት ደም ይሆናል። የበላው የጠጣው ደም ሆኖ በባህሪ ጉስቁልና ተቆራኘው ያዘው ማለት ነው። ዕዳ በደል ሆነበት። ስለዚህ የአዳም ዕዳ የገቢርም የአዳም ዕዳ የባህሪም ሆነ። የባህሪ የምንለው በተፈጥሮ ያገኘው ሳይሆን ባህሪያዊ የሆነበት ወገን ቅጽል ከሆነ ጊዜ በኋላ ተቀጽሎ የመጣበት ማለት ነው። ውርስ ሆነበት። ስለዚህ ከባህሪው የሚቀዱ ሁሉ ባህሪያቸው እያደፈ ወይም በውርስ ዕዳ እየተያዙ የሚያልፉ ሆኑ። ባህሪ የሚነጻው ደግሞ በባህሪ ነው። ባህሪ የሚቀደሰው በባህሪ ነው። ባህሪ የሚከብረው በባህሪ ነው። ስለዚህ በኋላኛው ዘመን ንጹህ ባህሪ ክርስቶስ ባህሪውን ገንዘብ ሊያደርግለት የመጣው ባህሪውን በባህሪው ለማንጻት ነው ማለት ነው። ስለዚህ አዳማዊነትን ባህሪያዊነትን አራቱ ባህሪያተ ስጋን አምስተኛ ባህሪ ነፍስን የማክበር የማንጻት የመቀደስ ወደ ጥንቱ የመመለስ ስራ ነው የክርስቶስ መምጣት ማለት ነው። ነገረድነት የሁሉም ምንጭ ነው የምንለው ከምንጩ ሁሉም የሚመልስ ስለሆነ ማለት ነው። ግልጽ ለማድረግ አምላክ ሰው የሆነው ሰው አምላካዊ ባህሪን ገንዘብ ያደረገው ወይም ሰው አምላክ የሆነው በተዋህዶ የጸናው ሰውን ለማዳን ወይም እኛን ለማዳን ነው። የአምላካችን ሰው መሆን ሌላ ምንም ምክንያት የለውም። ከሰማያ ሰማያት ተወረደ፣ ከድንግል ማርያም ተወለደ፣ በአጭር ቁመት በጠባብ ደረት ተገለጸ፣ ተመላለሰ፣ ስጋውን ቆርሶ ደሙን አፍሶ ሰጠ፣ በቀራንዮ ዋለ፣ ተሰቀለ፣ ተሞተ፣ ተቀበረ፣ ተነሳ፣ አረገ የምንለው ይሄ ሁሉ ስለ ሰው ልጆች የተደረገ ነገር ነው ማለት ነው። የክርስቶስ ሰው መሆን አጠቃላይ በነገረ ስጋዊ ያሉ ክንውኖች በሙሉ ስለ ሰው መዳን የተፈጸሙ ናቸው። ቅዱስ ዮሐንስ በወንጌሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አለ። ዓለም ያለው ሰው ነው ይታወቃል ማለት ነው። ሰውን ዓለም ይለዋል። በዚህ ዓለም ፀሐይ፣ ጨረቃ፣ ከዋክብት በዚህ ዓለም እንዳሉ አራቱ ባህሪያት አራቱ አፍላጋት እንዳሉ በአጠቃላይ ስነ ፍጥረት እንዳለ ሰው ዓለም ሲባል ወደ እግዚአብሔር የቀረበ ሰው ትክክለኛው ዓለም ነው ማለት ነው። ባለፈው እንዳልነው እንደ አራቱ አፍላጋት አራቱ ወንጌላውያን ከህሊናው ይፈሳሉ። እንደ ፀሐይ ክርስቶስ፣ እንደ ጨረቃ ቤተክርስቲያን፣ እንደ ከዋክብት ቅዱሳኑ፣ እንደ እጽዋት እንደዚያ ደግሞ ምግባራት ብቅ ብቅ የሚሉ ምግባራት ትሩፋት ይመላለሱበታል ወይም ብቅ ብቅ ይሉበታል። እንደ ነፋሳቱ ጸጋ መንፈስ ቅዱስ፣ መዓዛ መንፈስ ቅዱስ ያናፍሰዋል ማለት ነው። ዓለም ያለው ሰው ነው ማለት ነው። ሰው ዓለም የሚባለው ከዓለም ከፍ ያለ ነው። እንዲያውም ከዚያም ከፍ ያለ ነው። በነገራችን ላይ በጣም ከፍ ብሎ ይታያል። በዚህ ዓለም በኖህ ዘመን እንደምናየው በኖህ ዘመን ውሃ ከሰማይ እና ከመሬት የፈለቀ ውሃ መሬትን አጥለቅልቋታል። መሬት ሞልታለች። ስለዚህ መሬት በውሃ ተሸፈና እንደነበረ ያሳየናል። የሰው ህሊና ግን በተፈጥሮ እስካለ ድረስ በምንም አይነት መሙላት አይችልም። ከላይ እስከ ጽራሪያም ከታች እስከ በርባሮስ ቢያስብ ከዚያም በላይ ቢወረወር ቢስተነገር ቢሄድ ማለቂያ መፈጸሚያ የለውም ማለት ነው። ስለዚህ ከዓለምም በላይ ሌላ ዓለም ነው ሰው ማለት ነው። የሰው ልጅ ዓለምን ሊያድን መጥቷል ያለው ለዚያ ነው። ስለዚህ ልብ በሉ፣ አምላክ ሰው የሆነው ሰውን ለማዳን ነው። ከዚህ ውጪ ሌላ ጉዳይ የለም። ከጽንሰቱ እስከ እርገቱ ድረስ የካሳ የቤዛነት የአርአያነት የማዳን እና የነቢያትን ትንቢት የመፈጸም መለኮቱን ከተስቢቱ ተስቢቱን ከመለኮቱ የማስረዳት ልዕልና ሃይማኖትን የመግለጽ ግብር ነው ያደረገው። ይሄ ግብር
የማዳን ጉዞ ነው ማለት ነው። ከማዳን ውጪ የክርስቶስ ሌላ ጉዳይ የለውም በምድር ላይ ሌላ ጉዳይ የለውም። የጠፋውን ሊፈልግ መጥቷል ነው ያለው። የሰው ልጅ የጠፋውን ሊፈልግ መጥቷል። በሉቃስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ስለ ጠፋው በግ ሲናገር ያንን ቃል ነው የተናገረው። ለአንድ ሰው 100 በጎች ነበሩት። ከ100 በጎቹ አንዱ ጠፋ፣ አንዱን በግ ሊፈልገው ወረደ ነው የሚለው። ወይም ደግሞ ለአንዲት ሴት 10 መክሊት ነበራት፣ ከ10ሩ መክሊት አንዱ ጠፋባት፣ ቤቱን ሁሉ ፈንቅላ ትፈልገዋለች፣ ያንን ለመፈለግ ወረድሁኝ ነው የሚለው። ወይም ለአንድ ሰው 2 ልጆች ነበሩት፣ አንዱ ከቤት ቀረ፣ አንዱ ንብረቱን ተካፍሎ ሄዶ ለአመንዝራዎች ጨረሰ። ያ ደጉ ሳምራዊ ክርስቶስ ሊፈልገው መምጣቱን ያሳየናል ማለት ነው። ልጅ ልባል አይገባኝም ብሎ ስለፈለገው። ስለዚህ የክርስቶስ ሰው መሆን መምጣት አጠቃላይ ነገረ ስጋዊ የነገረ ድነት ትምህርት ነው አጠቃላይ። ስለዚህ አንደኛው ዋናው ሰው የሆነበት የክርስቶስ ዓላማ ዓለምን ለማዳን ሰውን ለማዳን ነው ማለት ነው። ሁለተኛ ከክርስቶስ በፊት የነበሩ የነቢያት ትንቢት ዋና ማዕከሉ ስለ ሰው ልጆች ድህነት ነው ማለት ነው። የነቢያት ትንቢት 5500 ዘመን ከአዳም እስከ ኖህ 10 አበው በምሳሌ በትንቢት፣ ከኖህ እስከ አብርሃም 10 አበው በምሳሌ በትንቢት፣ ከአብርሃም እስከ ሙሴ 4 አበው በምሳሌ በትንቢት፣ ከሙሴ እስከ ክርስቶስ ድረስ 1644 ዓመት የተነሱ ነቢያት ካህናት በምሳሌ በትንቢት ሲፈልጉ የኖሩት የመሲሁን መምጣት ስለ ዓለም ድህነት ፍለጋ ነው ማለት ነው። ሽባጤ ሰው ደም አፍሰው መስዋዕት ሰውተው አንሳ ይለከ ወነአድነን ኃይልን አንሳና አድነን ብለው ሲጸልዩ ኖሩ። ይሄም ዓላማቸው ድህነትን ፍለጋ ነው ማለት ነው። ስለዚህ የነቢያት ዋና የትንቢታቸው ማዕከል፣ የምሳሌያቸው ማዕከል፣ የሱባኤያቸው ማዕከል ስለመዳን ነው ጉዳዮቸው ማለት ነው። ቅዱስ ጴጥሮስ እንደተናገረን ይቲኬ መድኃኒት እንታሰሱ ወወድዋ ነቢያት ለተነበዩ በእንተ ክብርነ እንዘ ያሰሱ ለአይ ወላ አይዜ መዋዕል ነቢያት መቼ እንደሚሆን እየፈለጉ እየሹ የፈለጓት መድኃኒታችን ስጋዊ ይህች ናት ብሎ እንደገለጸልን ማለት ነው። ነቢያት ወጥተው ወርደው ተግተው ተመላልሰው የፈለጓት ነገረ ድነት ናት። ከዚህ ወጣ ጉዳይ የላቸውም። የነቢያት የትምህርታቸው ማዕከል ይሄ ነው ማለት ነው። እንግዲህ ልብ እንበል፣ የክርስቶስ ሰው የሆነበት ጉዳይ ነቢያት ትንቢት የተናገሩለት ምስጢር ሱባኤ የቆጠሩለት ምሳሌ የመሰሉለት ጉዳይ መዳን ነው ማለት ነው። ስለዚህ ከዚህ ወጣ የሰው ልጅ ዓላማ የለውም። ከመዳን ጉዳይ፣ ከክርስቶስ ዓላማ ጉዳይ፣ ከነቢያት ዓላማ ጉዳይ የተለየ ዓላማ የለንም ማለት ነው። ነብይ እግዚአብሔር ዘካርያስ የተናገረውን ሉቃስ ሲናገር ሲጠቀልለው አንሳ አለነ ቀርነ መድኃኒትን ቤተ ዳዊት ገብሩ፣ ከዳዊት ከባሪያው ቤት የመድኃኒታችንን ቀንድ ወይም የድነታችንን ራስ አስነሳለን ይላል። አሁን የመድኃኒታችንን ቀንድ አስነሳለን የሚለው ነቢያት ሁሉ ሲፈልጉት የነበረው እሱ መሆኑን መናገር ነው። በተለይ የነቢያት ትንቢት መዝጊያ ፍጻሜ ሆኖ የሚያሳየን የምታሳውሱት ስምዖን አረጋዊ ነው። ምንድነው ስምዖን አረጋዊ? እንደምታሳውሱት ቅድመ ልደተ ክርስቶስ በ282 ዓመት በበጥሊዮስ ዘመነ መንግስት መጻሕፍተ ብሉያት ከዕብራይስጥ ወደ ግሪክ ሲተረጎሙ ከ500 በላይ ሊቃውንተ ኦሪት ተሰባስበው ነበረ። በተለይም ደግሞ የታወቁት 70 ሊቃናት የሚባሉት 70 ሊቃናት መጻሕፍትን ተካፍለው ሲተረጉሙ የነበሩ ናቸው። ከ70 ሊቃናት አንዱ ስምዖን አረጋዊ ነው። ስምዖን አረጋዊ ናሁ ድንግል ትጸንስ ወትወልድ ወልደ መጽሐፈ ኢሳይያስ ከዕብራይስጥ ወደ ግሪክ እንዲተረጉም ደርሶት ወይም ወደ ጽር እንዲተረጉም ደርሶት እየተረጎመ ከአቀባይ ቋንቋ ወደ ተቀባይ ቋንቋ ሲመልስ እነሆ ድንግል በድንግልና ጸንሳ በድንግልና ተወልዳለች ከሚለው አንቀጽ ሲደርስ እንዲህ ያለውን ቃል ብጽፍ እንኳን የአሕዛብ ንጉስ የእስራኤል ንጉስ መቼ ይቀበለኛል? ስለዚህ ድንግል ጸንሳ በድንግልና ጸንሳ ተወልዳለች ማለቱን ትቶ እነሆ ወለት ትጸንስ ሴት ትጸንሳለች ትወልዳለች ወንድ ልጅም ትወልዳለች ብሎ መጻፍ ጀመረ። እንቅልፍ መጣበት። መላኩ ያንን ሰርዞ ወለት ሴት ያለውን ድንግል ብሎ እንደገና አስተካከለው። ተመልሶ ከእንቅልፉ ሲነቃ የጻፈው ሳይሆን ያልጻፈው ያላሰበው ሆኗል። ስለዚህ ድንግል ትጸንሳለች የሚለውን እንደገና ወለት ሴት ትጸንሳለች ብሎ ቀየረው። ሁለት ጊዜ ቀየረው። በሶስተኛው ታውታው ይተመጉዘ ነው ስራይ መሲሁ ለእግዚአብሔር
እንዲህ የተባለላትን ሴት እና ልጇን ሳታይ አትሞትም ተዋለው። እንግዲህ ስምዖን አረጋዊ ለ500 ዘመናት ያህል አልጋ ቁራኛ ደዌ ዳኛ ሆኖ እንደ ትኋን ተጣብቆ የኖረ ሰው ነው፣ በእርግና ማለት ነው። መድን ክርስቶስ የእስራኤልን ሕግ ወይም የኦሪትን ሕግ አላፋለሰም። እግዚአብሔር ለኦሪት ገብረ በሕገ ኦሪት ከመሳያ ጦሙ ለለ ውስጥ ሕገ ኦሪት። የኦሪት ጌታ የኦሪትን ሰዎች ገንዘብ ያደርጋቸው ዘንድ የኦሪትን ሕግ አላፋለሰም። እንደ ውሃ ስፍር ኦሪትን የፈጸማት ክርስቶስ ብቻ ነው። ኦሪት ሕጎች ፈጽማችሁ ጽደቁ ትላለች። ኦሪት ፈጽሞ መጽደቅ አይቻላቸውም። የኦሪት ጻድቅ የሚባለው ሙሴ ነው። ሙሴ የኦሪት ጻድቅ ቢባልም ፈጽሞ መጽደቅ አይችልም። ከአሕዛብ ጋራ የነበረው ግብር አለ። ኢያሱ ጻድቅ ነው፣ ግን በ40 ዘመኑ ገዝሯል። በ8 ቀን ግዘሩ ያለውን አስተላልፏል። ኤልያስ ጻድቅ ነው፣ ግን ቁራ ርኩስ ነው ትላለች ኦሪት። ኤልያስ ደግሞ ከቁራ አፍ ህብስት እየመጣለት ተመግቧል። ዮሐንስ ወንጌላዊ ፍጹም ጻድቅ ነው። ማን ነው? መጥምቀ መለኮት። ግን አንበጣ ይመገብ ነበረ፣ ኦሪትን ይሽራት ነበረ። ክርስቶስ ብቻ ነው ኦሪትን ፈጽሞ በዕዳ እንዳይያዝ ሆኖ ማለት በኦሪት ሕግ የተከሰሰ አይደለም፣ ንጹሕ ባህሪ ነው። ሕግነቷንም የፈጸመ ነውና በ8 ቀን ወደ ቤተ ግዝረት ገብቷል። በ40 ቀን እጉለ ርግብ ዘገማይነቅ ይዞ ወደ ቤተ መቅደስ ወጥቷል። በ8 ቀን ወደ ቤተ ግዝረት ሲገባ እንግዲህ ስምዖን አረጋዊ ነው ያገኘው። ማን ነው? በ40 ቀን ወደ መቅደስ ሲወጣ ስምዖን አረጋዊን አገኘው። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ ይላል ሉቃስ ወንጌላዊ። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህንም ሰው የእስራኤልን መጽናናት ይጠባበቅ ነበረ፣ ጻድቅና ትጉህም ነበረ ይላል። ጻድቅ እና ትጉህም ነበረ፣ ወንጌላዊ ይመሰክርለት። መንፈስ ቅዱስም በርሱ ላይ ነበረ። በእግዚአብሔርም የተቀባውን ሳያይ ማለት በተዋህዶ የከበረውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። አሁን ይሄ ሰው በመንፈስ ቅዱስ ወደ ቤተ መቅደስ ወጣ፣ ተመርቶ ማለት ነው። መንፈስ ቅዱስ እየመራው ወደ ቤተ መቅደስ ወጣ። እመቤታችንን አረጋዊ ዮሴፍን በዚህ ያገኛቸው። ምንድነው ያለው? የእግዚአብሔር የተባረከ ይሁን አለና እስመሪያ አዕይንቴ አድኅኖተከ፣ ማዳንህን አይኖቼ አይተዋልና፣ አይኖቼ ማዳንህን አይተዋልና። ይእዜ ተስዕሮ ለገብርከ፣ አቤቱ ዛሬ ባሪያህን አሰናብተው። በሰላም እግዚኦ በከመ አዘዝከ፣ አቤቱ ሰው ይሙት ብለህ መሬትና ወደ መሬት ተመለስ ብለህ እንዳዘዝ አሰናብተኝ። እስመሪያ አዕይንቴ አድኅኖተከ፣ አይኖቼ ማዳንህን አይተዋል። ዘአስተዳለወከ ቅድመ ኩሉ ሕዝብከ፣ በሕዝብ ፊት ያዘጋጀውን አይኖቼ ያዘጋጀውን ማዳንህን አይተዋል። ክርስቶስን ነው ማዳን ያለው ማለት ነው። ስለዚህ ነቢያት ሁሉ ያንን የተዘጋጀውን ማዳን ሲፈልጉ ነው የኖሩት። ከዚህ ውጪ ሌላ ፍለጋ ሌላ መንገድ አልነበራቸውም ማለት ነው። ሲጠቀለል የክርስቶስ መምጣት የሰው ልጆች ለማዳን ነው። የነቢያት ትንቢት ሁሉ ለመዳን ነው። ያ ሁሉ ምሳሌ ዋናውን ፍለጋ ላይ ናቸው። ለምሳሌ ታውሳላችሁ የነጉ፣ የጠዋቱ፣ የቀትሩ፣ የበዓላቱ፣ የቅዳሜው፣ የሰርቀ ወርሁ ያ ሁሉ መስዋዕት የሚያድን ሆኖ አይደለም፣ አያድንም። አፋዊ ነው። ለጊዜው ከአባር ከቸነፈር ያድናቸው ነበረ። አፋዊ መቅሰፍት ነው። በነፍስ ግን ከገሃነም ወደ መንግስተ ሰማያት ከሲኦል ወደ ገነት አይመልሳቸውም። በመንጸፈ ደን ወድቀው በግራጋንን ተጠቅጥቀው ይኖሩ ነበረ። ከዚያ መዳን አይችሉም። መዳን የሚችሉት ዋናው ፍለጋ ላይ ናቸው ማለት ነው። ያን ሁሉ ግን የሚመስሉት ዋናውን ለማግኘት ነው። የበግ መስዋዕት ያቀርባሉ፣ አማናዊ በግ ክርስቶስ እስኪመጣ ድረስ። ታስታውሳላችሁ። አቤል መስዋዕት አቀረበ፣ የበግ መስዋዕት አላዳነውም፣ አልተቤጀውም። አብርሃም የበግ መስዋዕት አቀረበ፣ አላዳነውም፣ አልተቤጀውም፣ በነፍስ ማለቴ ነው። ሙሴ የበግ መስዋዕት አቀረበ፣ የፋሲካውን በግ አላዳነውም፣ አልተቤጀውም፣ ለጊዜው ከመቅሰፍት ብቻ ታደገለት። ሶሎሞን 10,000 በጎችን አንድ ጊዜ መስዋዕት አቀረበ፣ አላዳነውም። ኢዮስያስ 12,000 በጎችን አንድ ጊዜ መስዋዕት አቀረበ፣ አላዳነውም። የተቤጀው ኋላ ቅዱስ ዮሐንስ እነሆ የእግዚአብሔር በግ ነዋ፣ በጎ ለእግዚአብሔር ዘያትት ኃጢአት አለ። የዓለሙን ኃጢአት የሚያስወግደው እነሆ የእግዚአብሔር በግ ማለት ነቢያት የፈለጉት ለአብርሃም፣ ለይስሐቅ፣ ለያዕቆብ የፈለጉት እነሆ በጉ ያለው ለዚያ ነው ማለት ነው። ስለዚህ የነቢያት የትምህርታቸው፣ የስብከታቸው፣ የምሳሌያቸው፣ የሱባኤያቸው፣ የቀኖናቸው፣ የትንቢታቸው ማዕከሉ ነገረ ድነት ነው ማለት ነው። ከመዳን ውጪ ሌላ ምንም ጉዳይ የላቸውም። ሶስተኛ ቅዱሳት መጻሕፍት የተጻፉት ለሰዎች የመዳን ዕውቀት ለመስጠት ነው። አያችሁ፣ ክርስቶስ የሆነው ስለ ሰው ድነት ነው። ነቢያት የተናገሩት የተነበዩት ስለ ሰው መዳን ነው።
ቅዱሳት መጻሕፍት የተጻፉትም ለሰው ልጆች ስለመዳናቸው ዕውቀት ለመስጠት ነው እንጂ መጻሕፍት ሌላ ይሆ ጠቅላላ ጀነራል ዕውቀት እንድናውቅ የጠቅስ እንዲኖረን ምናምን አይደለም። ስለመዳናችን መረጃ ሊሰጡን ነው። በዮሐንስ ወንጌል እንደተጻፈው ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርት ፊት አደረገ አለና ምናልባት ወንጌላዊ ሲናገር ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ማለት ትድኑ ዘንድ ተጽፏል። ይህ ተጽፏል የተጻፈው ትድኑበት ዘንድ ነው ይላል ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 30 ጀምሮ ያለው ማለት ነው። ስለዚህ የቅዱሳት መጻሕፍት ዓላማ እንድንድንበት መረጃ እንዲሰጡን ነው ማለት ነው። ከዚህ ውጪ ሌላ ጉዳይ የላቸውም። ከብሉይ እስከ አዲስ በአጠቃላይ የቀኖና መጻሕፍት ከዚያም ውጪ ያሉት አዋልደ ብሉያት፣ አዋልደ አዲሳት እና በዙሪያ ላይ ኦርቶዶክሳዊ መረዳት የተጻፈባቸው ኦርቶዶክሳዊ አስተሳሰብ የተከተበባቸው ቅድስት ቤተክርስቲያን የኔ በላይ ተቀበለቻቸው እንዲሁም የአባቶቻችን ገድል የተጻፈባቸው ተጋድሏቸውን የሚያሳዩ አውድ ያላቸው በሙሉ ስለመዳናችን የሚሰብኩ ናቸው ማለት ነው። ወይም ወደ ዋናው የመዳን ትምህርት እንድንጓዝ መንገዱን የሚያመላክቱ ናቸው ማለት ነው። ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ተአምር እማበ መኑ ተምህርከ እምንእስከ መጽሐፈ ቅዱሳ ዘይክል አህይወተከ በሃይማኖተ ኢየሱስ ክርስቶስ ከሕፃንነት ጀምረህ አለው ጢሞቴዎስን። እንደምናስታውሰው ቅዱስ ጢሞቴዎስ ወረከበ ሀደ ረዳ ወበጽሐ ሀገረ ደርቤን ወልስጥራን ደርቤንና ልስጥራን ሀገር እያስተማረ ደረሰ። በዚያም ጢሞቴዎስ የሚባል ልጅ አገኘ። ከፍጹምነት እንዲደርስ አይቶ ተከተለኝ አለው፣ አስከተለው። ወገዘሮ ለጢሞቴዎስ በእንተ አይሁድ ለውስታውቱ ብሔር ስለ አይሁድ ምክንያት ገዝሮ አስከተለው። በሕፃንነቱ የወንጌልን ቀንበር አሸከመው። ከዚህም የተነሳ ልጄ ይለው ነበረ ቅዱስ ጳውሎስ። ብዙ ይወልዱ ሙያውን ግብሩን አይተው አንዱን ይወዱ ይባላል በብሂል እና ጢሞቴዎስን ምን አለው? ተአምር እምኀበ መኑ ተምህርከ ከማን እንደተማር ታውቃለህ። መጽሐፈ ቅዱስ መጽሐፍን ከማን እንደተማር ታውቃለህ። ዘሂክለ ሕይወተከ ሊያድንህ የሚገባውን አለ። በሃይማኖተ ኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ አምነህ መዳን የሚገባውን ለድነት የሚሆነን ቃል ከማን እንደተማር ታውቃለህና። ስለዚህ የእግዚአብሔር መንፈስ ያለባቸው ቅዱሳት መጻሕፍት ሁሉ ለመዳን የሚጠቅሙ ቃሎች ናቸው። ስለዚህ ቅዱሳት መጻሕፍት የተጻፉት ለመዳን ነው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብለን ሐልወቱን ተረድተን፣ በሐልወቱ ደግሞ ማድረጉን መፍጠሩን ተረድተን፣ በመፍጠሩ ደግሞ ሰውን መሾሙን ተረድተን፣ በመሾው ደግሞ የተሰጠውን ጸጋና ሕግ አውቀን ተረድተን፣ ከዚያም በተሰጠን ጸጋ አለመኖራችን ድቀታችን ተረድተን ወደ እርሱ እንድንመለስ ዘመናትን አብዝቶ ወራትን አስፍቶ መስጠቱ ወደ ንስሐው እንድንመለስ ወደ እርሱ እንድንቀርብ እንደሆነ ቅዱሳት መጻሕፍት ይነግሩናል። ይታምሩኑ ከመምረቱ ለእግዚአብሔር ኪያከ ያገር ሀበ ንስሐ የእግዚአብሔር ቸርነቱ አንተን ወደ ንስሐው ሊመልስ ወዶ ነው እንዳለ ማለት ነው። ስለዚህ ቅዱሳት መጻሕፍት ወደዚያ መንገድ የሚያመላክቱ መንገዶቻችን ናቸው። ከዚህ ውጭ ሌላ ጉዳይ የላቸው ማለት ነው። የመጻሕፍት ዓላማ የቅዱሳት መጻሕፍት ተልእኮ ይሄ ከሆነ ከፍ አድርገን እንያቸው፣ እንመልከታቸው። መድኃኔ ዓለም ክርስቶስ እንዳንረሳው ክርስቶስ ሰው የሆነው ለማዳን ነው። ነቢያት ትንቢት የተናገሩ ስለ ድነታችን ነው። ቅዱሳት መጻሕፍት የተጻፉት ስለኛ መዳን ነው። ከዚህ ውጪ ሌላ አለ ወይ? የለም። ስለዚህ ህሊናችን ወሩረን የምንመለከተው በመዳን ህሊና ውስጥ ነን ነው ማለት ነው። ኦርቶዶክሳዊነት የመዳን አስተሳሰብ ነው። ከዛ ውጪ የለውም። አራተኛ እሺ ይሄንንም ጠቅልለን ስናስቀምጠው አራተኛ የሐዋርያት ተልእኮና ስብከት ዓላማው ስለ ሰው ልጆች መዳን ነው። ሐዋርያት ውስተ ኩሉ ምድር ወጣ ነገሮም ወስከ አጽናፈ ዓለም በጽሐ ነቢቦሙ በአራቱ ማዕዘን በዓለም ዳርቻ ትምህርታቸው ስብከታቸው ደረሰ ተብሎ የተነገረላቸው ቅዱሳን ሐዋርያት እና 36ቱ ቅዱሳት አንስት 72ቱ አርድእት ዕጣ በዕጣ ተካፍለው ይህን ዓለም ለማስተማር ሲወጡ መጀመሪያ 3 ዓመት ከ3 ወር ከእርሱ ተምረው የእጁን ታምራት የቃሉን ትምህርት የሰውነቱን ትሩፋት ተረድተው አይተው አምነው ለማስተማር ሲወጡ ዓላማቸው ምን ነበር ከተባለ ሰው ሁሉ እንዲድን የምስራችን ወንጌል የመዳኑን ቃል ወንጌል ለሰው ልጆች ማድረስ ነው። ሌላ ጉዳይ የላቸውም።
ስለዚህ ከነቢያት የተለየ ጉዳይ የላቸውም ከመጻሕፍቱ የወጣ ጉዳይ የላቸውም ከክርስቶስ ሰው ከሆነለት ዓላማም የተለየ ጉዳይ የላቸውም ራሱ ባለቤቱም ይሄንን ቃል ይናገራችሁ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ ወንጌል ደግሞ የመዳን ቃል ናት የምስራች ቃል ናት ሰው ሁሉ እንዲድንባት የተሰጠች አምላካዊ ሕግ ናት ማለት ነው መድን ክርስቶስ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 መጨረሻው ላይ ሁሩ ወመሃሩ ሰው ሁሉ አጽናፈ ዓለም በዓለም ሁሉ ዙራችሁ አስተምሩ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እያጠምስታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው እያጠመቃችሁ ደቀ መዛሙርት ያድርጓቸው የክርስቶስ ደቀ መዝሙር መሆን ደግሞ መዳንን ማግኘት ወደ መዳን ምስጢር ውስጥ መግባት ነው ማለት ነው ሐዋርያዊነት ነገረ ድነት ነው ሐዋርያዊነት ህብረታዊነት ነው ሐዋርያዊነት ኦርቶዶክሳዊነት ነው ሐዋርያዊነት አንዲትነት ነው ሐዋርያዊነት የመጨረሻው መቋጠሪያው ክርስቶስ የመጣበትን ዓላማ መፈጸምና ማስፈጸም ነው ከዚያ ውጪ ሌላ ጉዳይ የለም ማለት ነው ቅዱስ ጴጥሮስ ለመዳን በርሱ እንድታድጉ አሁን እንደተወለዱ ህፃናት ተንኮል የሌለበትን የቃሉን ወተት ተመኙ ማለት ለመዳን በርሱ እንድታድጉ ያው መዳን ወደፊት የምናየው ሆኖ እድገት ነው ድህነት ሂደታዊ እንጂ ቅጽበታዊ አይደለም ክርስቶስ ዓለምን ያዳነው ከጽንሰቱ እስከ እርገቱ ድረስ ነው እንጂ አንዴ በጽንሰቱ ብቻ ዓለምን አላዳንም በልደቱ ብቻ ዓለምን አላዳንም በማስተማሩ ብቻ ዓለምን አላዳንም በሞቱ ብቻ ዓለምን አላዳንም በትንሣኤው ብቻ ዓለምን አላዳንም በእርገቱ ብቻ ዓለምን አላዳንም ሂደታዊ ነው ከጽንሰቱ እስከ እርገቱ ድረስ ነው ዓለምን ያዳነው እኛም ከመጠመቃችን እስከ መሞታችን ድረስ በነገረድነት ውስጥ እንኖራለን ሂደታውያን ነን እንጂ በቅጽበት አሁን ድኛለሁ ማለት የፕሮቴስታንታዊ አስተምሮ ነው እሱ ሌላ ጉዳይ ነው ይሄ ዓላማውም ከክርስቶሳዊ ትምህርት ውጭ ነው ቦታውን ስናገኝ ብናወራው ይሆናል ማለት ነው አሁን በዚህ አላነሳውም ስለዚህ ለመዳን ማደግ አለ ለመዳን ሾህ በሾህ ይነቀሳል ነገር በነገር ይመለሳል ክርስቶስ በዚያ መንገድ ነው ያደረገው አዳም ሔዋን ባህሪያቸው ጎስቁሎ ነበረ ባህሪያቸውን ገንዘብ አደረገ ከንጽሕት ቅድስት እመቤታችን አዳም ሔዋን በፍትወት ባለው ባህሪ ይጸንሱ ይወልዱ ነበረ ክርስቶስ ያለ ፈቲው ንጽሕት ቅድስት በመትሆን ከርዒ ከገሲስ ከሰሚ ካጤንወ ከሁሉም ከማየት ከመስማት ከሁሉም ንጽሕት ከሆነች ከእመቤታችን ተጸነሰ ሔዋን በመጽነስ ምክንያት በህማም ተሰነብት ነበረ ሔዋን እመቤታችን በመጽነስ ምክንያት ከሚመጣው ህማም አልተሳተፈችም ንጽሕት ናት ቅድስት ናት ወይ ታውቃ ፍጹም ህማመ ወሊድ ሔዋን በመውለድ አመጣ ተጨንቃ ተወልድ ነበረ ሔዋን እመቤታችን ግን ያለ ማማጥ ያለ ህመም ወለደችው ሊቁ በሃይማኖት አበው ወይ ታውቃ ፍጹም ህማመ ወሊድ ቅዱስ ጎርጎርዮስ ነባቢ መለኮት የመውለድ ህማም ሳይሰማት ርሱንም የመወለድ ህማም ሳይሰማው ተወለደ እንዳለን ማለት ነው ሴቶች ሲወልዱ በደም ይወልዱ ነበረ እመቤታችን ያለ ደም በብርሃን ሰፋድል ተጠቅልሎ እንዲወለድ ሆነ በብርሃን የተጠቀለለ ነው ስለዚህ ያለ ደም ወለደችው ረሃብ አላገኛትም ስለዚህ ህፃናት ሲወለዱ ረሃብ ይሰማቸዋል ያለቅሳሉ ክርስቶስ ግን ረሃብ የሚሰማው አይደለም በቤተልሔም ሲያለቅስ ሲያነጥስ ተሰማ ግን በፈቃዱ እንጂ በግዱ አይደለም ለነፍሰ በግብር ይበዋአነ ወለቱ ሰፈቃድ እርሱ በፈቃዱ እኛ በግድ እኛ ስንበላ ቁንጣን ይሆነናል ስናጣ ቀጠና ስልት ይሆነናል እሱ ግን በፈቃዱ ነው እንዲህ አድርጎ በገባበት አስወጣው ማለት ነው በሔዋን የገባ ነበረ በሔዋን እመቤታችን መለሰው በፍትወት የገባ ነበረ ያለ ፍትወት መለሰው በመውለድ ህማም የገባ ነበረ ባለ ህማም መለሰው ህፃናት ሲያለቅሱ የገባ ነበረ በህፃናት መጠን ተመላልሶ መለሰው በረሃብ የገባ ነበረ 5000 ሰዎችን 5 እንጀራ አበርክቶ በማብላት በመብላት የገባ ነበረ በጾም መለሰው 40 ሌሊት 40 መዓልት ከቆመ ሳይቀመጥ ከዘረጋ ሳያጠፍ መለሰው በደዌ የገባውን በተአምራት በክደት የገባውን በትምህርት መለሰው በዕፀ በለስ የገባውን በዕፀ መስቀል መለሰው ስጋዬን ብሉ ደሜን ጠጡ ብሎ ከራሱ ጋር አዋሃደን በሞት የገባውን ሞቱን በሞቱ መለሰው በመቃብር የገባውንም ሕያው ጌታ አራቱ ባሕርያት ሳይለያዩበት ወደ መቃብር ወርዶ መለሰው ሐዋርያት ይሄንን የምስራች ይዘው ነው የዞሩት ማለት ነው ለማስተማር የዞሩት ስለዚህ እኛም በዚህ ሂደታዊነት ውስጥ ነው የምንመላለሰው ቅዱስ ጢሞቴዎስንም አንተ ግን ሕይወት የሚገኝበትን ትምህርት
የሚገኘውን ተናገር ይላል። ሕይወት የሚገኝበትን ትምህርት ተናገር ማለት ሐዋርያት ሕይወት የሚገኝበትን ቃል ነው ያሰበኩት። የክርስቶስ ደቀ መዝሙር ለማድረግ ነው የዞሩት። እንጠቅልለው እንዳንረሳው አእምሯችን ላይ እንዲቀመጥ ክርስቶስ ሰው የሆነው ዓለምን ለማዳን ነው። ነቢያት ትንቢት የተናገሩት ሰው ሁሉ እንዲድን ነው። ቅዱሳት መጻሕፍት የተጻፉት ስለ ሰው ልጆች መዳን መረጃ ለመስጠት ነው። ሐዋርያት ዓለምን ዙረው ያስተማሩት ስለ ሰው ልጆች ድነት ነው። ሲቀጥል ቅዱሳት ምስጢራት ወይም ምስጢራተ ቤተክርስቲያን የሚፈጸሙት በመዳን ሂደት ውስጥ ወሳኝ ሚና ስላላቸው ነው። ቅዱሳት ምስጢራት የሚፈጸሙት ስለ መዳናችን ወሳኝ ሚና ስላላቸው ነው። ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ተክሊል፣ በአጠቃላይ ምስጢረ ክህነት፣ ምስጢራተ ቤተክርስቲያን የሚባሉት ሁሉ የሚፈጸሙት ለመዳናችን ጉዳይ ስለሆኑ ነው እንጂ ዝም ብለን አይደለም እንፈጽማቸው። የመዳን ጉዳይ የሌለበት ምንም አይነት በቤተክርስቲያን አይፈጸምም። ስለ መዳን የማይሰብክ ስለ መዳን የማያመላክት አይፈጸምም። በሚታየው አገልግሎት የማይታይ ጸጋ፣ በሚታየው ክንውን የማይታይ ፍጹማዊ ሀብት እናገኛለን። ውሃውን እናየዋለን፣ የማይታይ መለኮትን እንመለከትበታለን፣ የማይታይ ልጅነትን እናገኝበታለን። ቡራኬውን እናየዋለን። ሊቀ ጳጳሱ ወይም ሐዋርያው እጅ በአንብሮተ እድ ካህኑን ዲያቆኑን ሲባርክ እናያለን። በዚያ ቡራኬዎች የማይታይ በረከት እናገኛለን። በሚታየው ክንውን የማይታይ ጸጋ እንቀበልበታለን ማለት ነው። ስለዚህ ቅዱስ ቤተክርስቲያን ምስጢራቶቿን በሙሉ የምትፈጽመው ለመዳን ነው ማለት ነው። ቅዱስ ጳውሎስ እንደምናስታውሰው ጌታ ባረገ በ8ኛው ዓመት ነው ያመነው። በ8ኛው ዓመት ቃስጥነት ተሹሞ ምዕመናንን ከዋሉበት እንዳያድሩ ካደሩበት እንዳያውሉ ለማሳደድ ስልጣን ተቀብሎ ይዞር ነበር። ግብተ በረቀ በብረቅም ሰማይ ዲቤሁ፣ እነሆ መብረቅ ብልጭ አለ፣ መታው፣ ወደቀ። አንተ ማነህ አለው። እኔ ናዝሬቱ ኢየሱስ ነኝ፣ ለምን ታሳደኛለህ? የመውጊያውን ብረት ወይም ሰይፉን ብትረግጠው ማን ይጎዳል? አንተ አትጎዳ ምንም አለው። ምን ላድርግ አለው። የምትድንበትን ይነግሩሃል፣ ሂድ ነው ያለው። ከዚያ በኋላ ሐናንያ ያገኘው፣ ሐናንያ የሚድንበትን መንገድ ነገረው፣ እንዲጠመቅ አመላከተው ማለት ነው። የሚድንበት መንገድ መጠመቅ ስለሆነ ማለት ነው። ስለዚህ ማመን ያለ መጠመቅ፣ መጠመቅ ያለ ሜሮን፣ ሜሮን ያለ ቁርባን፣ ቁርባን ብቻውን ደግሞ ክርስቶስን ያለ መምሰል፣ መስቀል ያለ መሸከም አይሆንም ማለት ነው። ሁሉም ነገሮች ምስጢራት የመዳን በሮቻችን ስነ መዳን የምንሰብክባቸው ናቸው ማለት ነው። ከዚህ ውጪ ነገር የለንም። ቅዱስ ጴጥሮስም ለቆርኔሌዎስ የላከው መልእክት ይሆን ነው። አሁንም ወደ ኢዮጴ ሰዎች ልከ ጴጥሮስ የሚባለውን ስሙን አስመጣ፣ ልታደርገው የሚገባን ርሱ ይነግርሃል አለው ቆርኔሌዎስን። ጴጥሮስ መጣና ምን አለው? እመኑ፣ ተጠመቁ፣ ትድናላችሁ አለ። ስለዚህ ዳናችሁ አይደለም ትድናላችሁ። በነገራችን ላይ ትድናላችሁ ሂደት ስለሆነ ማለት ነው። በዚህ መልኩ ነው የሚፈጸመው። በመጨረሻም ነገረ ድህነት የቤተ ክርስቲያን ቀኖናት ሁሉ የሚወሰኑት ስለ መዳናችን ነው ማለት ነው። በትምህርት አምልኮ ውስጣችን ላይ የሚፈጸሙ ቀኖናዎች ሁሉ ስለ መዳናችን የሚሰብኩ ናቸው። ቀኖና የሚወሰነው ለመዳናችን በር ለመስጠት ደህነታችንን የሚያደናቅፍ እንዳይኖር ነው። ሌላ ጉዳይ የለም። አርዮስ የግሉ ጉዳይ አይደለም። አሁን በኒቂያ ጉባኤ ቆሟል። ለምንድን ነው የቆመው? መዳናችንን ላለማጣት፣ ከዚያ ከዋናው መስመር ስንለይ መዳን ስለሚታጣ። በኒቂያ በቁስጥንጥንያ ጉባኤ ቆሟል፣ መዳናችንን ላለማጣት። በኤፌሶን ጉባኤ ቆሟል፣ መዳናችንን ላለማጣት። ስለዚህ ቀኖናት ሁሉ የሚወሰኑት ስለ መዳናችን ለመጠበቅ ነው ማለት ነው። ጉባኤ የሚቆመው ሁለንታ ቤተክርስቲያን የምትቆመው የምትኖረው በመዳን መሰረት ላይ ነው ማለት ነው። አምልኮት የሚፈጸመው በነገርነት አንጻር ነው። አንድ ነገር እውነት ይሁን አይሁን፣ ትክክለኛ ይሁን አይሁን፣ የምናደርገው ነገር የሚለካው በነገርነት ትምህርት ነው። ከዚያ ውጪ ሊለካ አይችልም፣ ከነገርነት ውጪ ማለት ነው። ቤተክርስቲያን ያለ መዳን ምንም ናት፣ ያለ ድህነት ማለት ነው። በመዳን ሂደት ውስጥ ነው ድህነታቸውን የፈጸሙ ተጋድሏቸውን የጨረሱ አባላቶች አሏት። በመዳን ሂደት ውስጥ በተጋድሎ ውስጥ ያሉም አሏት። በተጋድሎ ዓለም ላይ ያለን ራሳችን ይሄንን ምስጢር ተቀብለን ነው የምንኖረው ማለት ነው። ስለዚህ ድነቱ ራሱ በግል አይወሰንም፣ እንዳልኋችሁ ህብረታዊ ነው። ግላዊ አይደለም፣ ህብረታዊ ነው። ቅጽበታዊ አይደለም፣ ሂደታዊ ነው። በህብረቱ ውስጥ ነው ሁሉን የምናየው። ህብረቱ ደግሞ የሚገለጸው በተለይ በቅዳሴ ውስጥ ነው። ህብረቱ የሚገለጸው በሙሉነት በቅዳሴ ውስጥ እናገኘዋለን።
ለምሳሌ ቅዳሴው በግለሰቦች አይከናወንም። በህብረቱ አንድነት የሚከናወን ፍጹማዊ ነው ማለት ነው። ለምሳሌ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ እንላለን። ለምን? ሥላሴ ያሉበት አንድነት ሶስትነት ነው የሚጀምርበት ማለት ነው። ቀጥሎስ ሌሎችን እስመ ብዙኃን ነቢያት ፈታው ይራዩ አንተሙ ዘትሬ ወይሪዩ ወፈታው ይስሙ አንተሙ ዘትሰሙ ወይሰሙ ወለክሙ ሰብጧት አጅንቲክሙ ለሪያ ወአይዛኒክሙ ለሰማ። ብዙ ነቢያት እናንተ ልታዩ የምትወዱትን ሊያዩ ወደዱ አላዩም፣ ልትሰሙ የወደዱትን ሊሰሙ ወደዱ አልሰሙም። የእናንተ ግን ያዩ አይኖቻችሁ የሰሙ ጆሮቻችሁ ብፁዓን ናቸው ይላል። ለምን ነቢያትን ያነሳል? ነቢያት አሉ እዚህ ውስጥ አሉ። ሐዋርያትም አሉ። ተወ መራሁት ለአቡነ ጴጥሮስ ወድንግልና ለዮሐንስ እያለ ያነሳል። መራሁት የመንግስተ ሰማያት ቁልፍ ለጴጥሮስ ድንግልና ለዮሐንስ ሰጠው። ብፁዕ ሐዋርያ ጳውሎስ ሰናየ መልእክቱ ያማረ ንዑድ ክቡር ጳውሎስ እያለ ያነሳሳል። መላእክት አሉ። ሰራዊተ መላእክቱ ለመድኃኔ ዓለም ተወ ምሕረት ለሚካኤል ወብስራት ለገብርኤል እያል መላእክትን ያነሳሳል። ሰማዕታትም አሉ። በአመነዚያው ሰማዕታት ካው ደሞ እያለ ያነሳሳል። እመቤታችንም ማለት ወይ ዜኒ ሰአሊለነ ወቅድስት ድንግል አሁንም ቅድስት ድንግል ሆይ ለምኝልን እያለ ያነሳሳል። መጨረሻም ሀበነ ንህበር በዘዚአ ከመንፈስ ቅዱስ በአንተ አንድ እንድንሆን አድርገን እያለ ይማጸናል ማለት ነው። ቅዳሴው ላይ ሁሉም ህብረቶች ስላሉ ድነታቸውን የፈጸሙትም ይገኛሉ፣ በመዳን ጎዳና ላይ ያሉትን ይገኛሉ። ቁርባኑ በመዳን ጎዳና ላይ ያሉት ነው። ድነታቸውን የፈጸሙት ግን ህብረታውያን አካላውያን ስለሆኑ ይገኙበታል። ስለዚህ ኦርቶዶክሳዊ የመዳን ትምህርት ምስጢራት የሚፈጸሙበት ሁሉ ነው። ምስጢራት የሚፈጸሙትም ስለ መዳናችን ነው። ቀኖና አምልኮ የሚደረገው በመዳን ሂደት ውስጥ ነው ማለት ነው። ሰውን ያለ ነገረድነትን ያለ ሰው አይታሰብም። ሰውና ነገረድነት ለይተን በምንም መልኩ መግለጽ፣ መናገር፣ ማስተዋወቅ አይቻልም ማለት ነው። ከጽንሰታችን እስከ ሞታችን ድረስ ያለው አኗኗራችን፣ ግብራችን፣ ልህቀታችን ሁሉ በመዳን ሂደት ውስጥ ነው ማለት ነው። ድነትን የማይሰብክ ነገር የለም። በልተን ጠጥተን እንኳን መዳናችን እንሰብካለን። እንጀራ በልተን ምን ብለን ስንጨርስ ብለን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለን ለዘአብላነ ዘንተ ብስተ ወለዘአስተይነ ዘንተ ጽዋ ወደ ምስጢር ወስደን ቅዱስ ስጋውን ክቡር ደሙን ላበላን ላጠጣን ምስጋና ይገባዋል ብለን ወደ ምስጢረ ቁርባን እንሄዳለን። ሲሳየነ ዘለለ ዕለትን ሀበነ ዮም አቤቱ የዕለት ምግባችንን የህይወት ምግባችንን ስጋህን ደምህን ስጠን ብለን እንጸልያለን። በነፍስ በስጋ እንጸልያለን ማለት ነው። ከመዳን ውጪ ነገር የለንም። እያንዳንዷ ነገር በመዳን ውስጥ ነው። አንድ ሰው ጋብቻ ቢፈጽም እንኳን ያ ጋብቻው ለመዳን የሚያደርግበት መንገድ ነው። ተጋድሎ መስቀል የሚሸከምበት አምሳሉ የሚያይበት ቅድስት ቤተክርስቲያንን በቅድስት ቤተክርስቲያን ህብረት ውስጥ የሚመላለስበት መንገድ ነው የሚሆነው ማለት ነው። ስለዚህ ኦርቶዶክሳዊነት ከመዳን ጋራ መዳን ከኦርቶዶክሳዊነት ጋር የተለየ የለም። ኦርቶዶክሳዊ የመዳን ትምህርት ፍጹማዊ ቅብብሎሻዊ ሂደቶች የሚታዩበት ነው ማለት ነው። ከዚህ ውጪ ምን አለን? አሁን እኛ ከዚህ ውጪ ምን አለን? ከክርስቶስ ውጪ፣ ከነቢያት ውጪ፣ ከመጻሕፍት ውጪ፣ ከሐዋርያት ውጪ፣ ከምስጢራት ውጪ፣ ከቀኖናት ከጉባኤያት ውጪ ምን አለን? ምንም። እነዚህ ሁሉ ስለ መዳን የሚሰብኩን ከሆነ ዋና ጉዳያችን የመዳን ጉዳይ ነው ማለት ነው። ዋና ጉዳያችን በመዳን ሂደት ውስጥ ነው የምናየው የምንመለከተው። ያለዚህ ሌላ ህልውና የኦርቶዶክሳዊ ህልውና የሚባል የለንም። ኦርቶዶክሳዊነት የሚገለጸው በመዳን ሂደት ውስጥ በዚህ መገለጽ ላይ ነው ወይም በዚህ ሁነት ላይ ነው ማለት ነው። እንደ ቃል ደረጃ መዳን የሚለውን ቃል እንደ ቃል ደረጃ ስናነሳው እንደየአግባቡ የተለያየ ትርጉም ሊሰጠን ይችላል። የተለያየ ትርጉም ሊሰጠን ሊያመላክተን የሚችል ሂደት እናገኝበታለን። አንደኛው በፍጹም ስለ ነፍስ መዳን ሊሆን ይችላል። ሁለተኛው ስለ ፈውስ ሊሆን ይችላል። ፈውሳዊ ሂደትን ፈውስና ድነት በጣም የተለያዩ ናቸው። ፈውስ የምንለው ለጊዜው የምንፈወስበት ከደዌ ከህማም የምንድንበት መንገድ ነው። ድህነት የምንለው ግን በፍጹም ስለ ነፍሳችን ድነት የምናገኝበት ነው። ለምሳሌ እናንሳ። ደዌ ለቻሉ ሰዎች የጸጋ ምልክት ሊሆን ይችላል እንጂ የኃጢአት ምልክት ሊሆን አይችልም። ቅዱስ ጳውሎስ
እንደምናስታውሰው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ተውበን የመላከ ሰይጣን ዘይደጉፀን የሰጋዬ ወይ ቆራአን ይረሴ ራሴን የሚቀጠቅጥ ሰውነቴን ጎንን የሚወጋ ደዌ ተሰጠኝ ዋስተበቋይኩ ወሰልሰለ እግዚእ ጌታዬን መላልሻ አድነኝ ብዬ ለመንሁት ወኃይልሰ በደዌ ያልቅ ኃይለ ሥጋ ምን ቁም ነገር አለው በደዌ ያልቃል ደዌውን ካነሳሁት ጸጋውን ማነሳዋለሁ አለኝ በደዌው ልኖር ፈለግኩኝ አለ ራሱ ሌላውን በልብሱ ጫፍ ወይ መትሩም ጽንፈ ልብሱ ከልብሱ ጫፍ እየቆረጡ ከድውያን ያኖሩታል ይፈወሳሉ በልብሱ ጫፍ ሌላውን ይፈውሳል ራሱ ግን ደዌ ነበረበት ጴጥሮስን ወኮነ ድውየ ሥጋ ይለዋል ድውየ ሥጋ ነበረ ራሱ ግን በጥላው ሌላውን ይፈውስ ነበረ ጢሞቴዎስን ቅዱስ ጳውሎስ ህዳጠ ወይነ ተወስህ በእንተ ማም ክብድከ ወበእንተ ደዌከ ዘዘልፍ ስለ ሆድህ ደዌ ስለ በሽታ ጥቂት ወይን ጨምረህ ጠጣ ይለዋል ሌላውን ያድናል ልጁን ግን አላዳነውም ቅዱሳን ብዙ ህማሞም ለጻድቃን የጻድቃን ህማማቸው መከራቸው ብዙ ነው ይላል ዳዊት አሁን መከራቸው ብዙ ነው ህማማቸው ብዙ ነው አልነን እንጂ በነፍስ ድህነትን አላገኙም ማለት አይደለም ፈውስና ድህነት በጣም የተራራቀ ነው ፈውስ ለጊዜው የሚደረግ ነው በዚያ ከዚያ ፈውስ ተነስቶ ንስሐን መንፈሳዊ ፈውስን ወደ ውስጣዊ ጉዳይ ለመፈለግ መንገድ ሊሆን ይችላል እንጂ በዚህ በምድር ላይ መፈወስ የመጨረሻ አይደለም ያ ፈውስማ በነቢያትም ነበረ በብሉይ ዘመን ነበረ ነባን ተፈውሷል ኢዮብ ከደዌ ተፈውሷል ንጉሡ ሕዝቅያስ ተፈውሷል እነዚህ ሁሉ ተፈወሱ እንጂ ዳኑ አንልም በነፍስ ዳኑ አንልም በእደ እግዚአብሔር ለመያዝ የሚያበቃ ጸጋ ረዴት ያገኙ ይችላሉ በጊዜው መንፈስ ረዴት ስለሆነ ረዴት ነፍሶም ስለ ጻድቃኑ ስለ እግዚአብሔር ወይ ለከፎም ስቃይ ገሃነም የጻድቃን ነፍሶች በእግዚአብሔር እጅ ናቸው የሥጋንም ስቃይ አላገኛቸው ማለት በእግዚአብሔር እጅ ተጠብቀው በሲኦልም ቢሆኑ ነበሩ እንጂ ከሲኦል መዳን የሚያስችል አልነበረም ያ ፈውስ ማለት ነው ስለዚህ ፈውስ መዳን የሚለው ቃል ለፈውስ የተነገረበት ጊዜ አለ ለመዳን ለነፍስ ድነት የተነገረበት ጊዜ አለ ለይቶ መረዳት ይጠይቀናል እኛ ነገረ ድነት ስንል ግን አሁን በዚህ አውድ ስለ ነፍስ መዳን ስለ ዘላለማዊ ጸጋና ክብር መላእክትን መስሎ ስለመኖር የእግዚአብሔር የባህሪ መገለጫዎችን ስለመሳተፍ ነው እያወራን ያለ ነው በዚያ ክብር ስለመመላለስ በቀኝ ስለመቆም ዘላለማዊ ክብር ዘላለማዊ ትንሣኤን ስለማግኘት ዘላለማዊ ሕይወትን ስለማግኘት በዘላለማዊነት ላይ ጣልቃ የገባው ሞትን ድል አድርጎ በሕያውነት ስለመኖር በክርስቶስ ትንሣኤ ስለመነሳት በክርስቶስ እርገት ስለማረግ ነው እያወራን ያለ ነው ማለት ነው እንጂ በፈውስ ደረጃ ከጥፋት ውሃ እነ ኖህ ድነዋል ያ መዳን አይባልም ለጊዜው ነው ከሞት አልዳኑም የሰዶምና የገሞራ ሰዎች ሲጠፉ ሎጥ ድኗል የዲን እሳት ሲዘንብ ሎጥ ከነቤተሰቦቹ መዳኑ ለጊዜው እንጂ ዘላለማዊ አይደለም ቀደም እንዳሉት ንዕማን ሶርያዊ ድኗል አይሁድ በአስቴር ምክንያት ከመጣባቸው ፈተና እና በመርዶክዮስ ምክንያት ድነዋል እስራኤላውያን በሙሴ መርነት ከግብጽ ባርነት ወጥተዋል ወይም ድነዋል ይሄንን የመሳሰሉ ብዙ ታሪኮችን እናገኛለን ያ ግን ፍጹማዊ መዳን አይደለም አምሳል አርአያ ምልከታ መንገድ ሊሆን ይችላል ወደ ዋናው የሚያመላክት ሊሆን ይችላል እንጂ ፍጹማዊ አይደለም ፍጹም ድህነት ያለው በኦርቶዶክሳዊት ቤተክርስቲያን ስር በማመን በመጠመቅ በመቅዱስ ሜሮን በሐዋርያዊት እጅ በመታተም በቅዱስ ሥጋውና በቅዱስ ደሙ በመክበር በክርስቶስ መስቀል የክርስቶስን መስቀል ተሸክሞ በመከተል በአንዲት ኦርቶዶክሳዊት ጉባኤ ስር በመመላለስ ነገረ ክርስቶስን ወይም የክርስቶስን ግብር ከጥምቀቱ እስከ ሞቱ ድረስ ተሸክሞ በመመላለስ ክርስቶስን በመምሰል ሕይወት ውስጥ በሚገኝ ጸጋ መክበር ሲቻል ነው ማለት ነው መዳን የሚገኘው በዚያ ውስጥ ነው እነዚህ ሁሉ ግን የነገረድነት ምሳሌዎች ነበሩ በኦሪት የነበሩት እንጂ አማናውያን አልነበሩም ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው ከልዩ ልዩ አይነት ደዌና በሽታ ያዳናቸው ሁሉ ሰዎች ነበሩ ያ ወደ ዋናው ድነት ያገባቸዋል እንጂ የመዳናቸው ፍጻሜ አልነበረም ይታብት ዳግም ከመዘያቂ ይርከብከ ከዚህ በለጠ እንዳያገኝ አትበድል እያለ ይናገሩ የነበረው ወደ ሌላ በደል ስላል ከዚህ የበለጠ ማለት መጻጓው 38 ዓመት ያልጋ ቁራኛ የደዌ ዳኛ ነው ከዚህ የበለጠ በሽታ የት ያገኘዋል እንዳይባል
ከዚህ የበለጠ ማለት በነፍስ እንዳያገኝህ ምክንያቱም ድህነቱ የነፍስ ጉዳይ ስለሆነ ማለት ነው በዚያ ልክ ነው መዳናችንን የምንሰብከው ኦርቶዶክሳዊ ነገረ ድነት የሚታየው በእንዲህ አይነት ሁኔታ ላይ